ዓለም ዙሪያ የክርስትና እምነት ተከታዮች በተለያዩ ሁኔታዎች ውስጥ ሆነው የትንሣኤ በዓልን አከበሩ። ዘንድሮ በኦርቶዶክሳውያን ካቶሊካውያንና ፕሮቴስታንቶች ዘንድ ትንሣኤ የተከበረው በተመሳሳይ ቀን ነው። ሩሲያና ዩክሬን ትላንት ቅዳሜ ፕሬዝደንት ቭላዲሚር ፑቲን ያወጁትን የተናጠል የተኩስ አቁም በመጣስ እርስ በርስ ተወነጃጀሉ። የእስራኤል ጦር በጋዛ 15 የሕክምና ባለሙያዎች የተገደሉበት ባለፈው ወር የተፈጸመ ጥቃት ላይ በተደረገ ምርመራ በርካታ ሙያዊ ስህተቶችና የትዕዛዝ ጥሰቶች መገኘታቸውን ይፋ አደረገ። ዜናው በዝርዝር። በዓለም ዙሪያ የክርስትና እምነት ተከታዮች በተለያዩ ሁኔታዎች ውስጥ ሆነው የትንሣኤ በዓልን አከበሩ። ዘንድሮ ኦርቶዶክሳውያን፣ ካቶሊካውያንና ፕሮቴስታንቶች ትንሣኤን ያከበሩት በተመሳሳይ ቀን ነው። በግጭት በምትናጠው ኢትዮጵያ ትንሣኤ ሲከበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ መለያየትና መጣላት ብሎም እርስ በርስ መገዳደል በሀገሪቱ መበርታቱን አስታውሰዋል። ሀገሪቱን ለሚንጧት ችግሮች በንግግር መፍትሄ ሊበጅ እንደሚገባ ያሳሰቡት ፓትርያርኩ መሳሪያ አንስታችሁ እርስ በርስ በመገዳደል ላይ የምትገኙ ወገኖቻችን እባካችሁ ቆም ብላችሁ አስቡና ሰላምና ዳቦ አጥቶ ለተቸገረው ሕዝባችሁ ስትሉ ለሰላማዊ መፍትሄ እድል ስጡ ሲሉ ተማጽነዋል። ኢትዮጵያ በተደጋጋሚ የእርስ በርስ ግጭቶች ብዙ ጉዳቶች ማስተናገዷን የጠቀሱት የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በበኩላቸው በፍጹም ቅንነት፣ መከባበርና መደማመጥ በእርቅ የሀገራችንን ሰላም በአስተማማኝ ሁኔታ ለማረጋገጥና የሕዝባችንንም አንድነት በጽኑ አለት ላይ ለማቆም መወያየት የግድ ይለናል የሚል ጥሪ አቅርበዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቃነ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ባስተላለፉት መልእክት የተቸገሩ ወገኖችን በመርዳትና በመተሳሰብ ያዘኑትን በማጽናናትና በማሰብ የትንሣኤ በዓል እንዲከበር ጥሪ አስተላልፈዋል። የሮማ ካቶሊካዊት ቤተክርስቲያን ሊቃነ ጳጳስ ፍራንሲስ በቅዱስ ጴጥሮስ አደባባይ ብቅ ብለው ለእምነቱ ተከታዮች መልካም ትንሣኤ የሚል አጭር መልእክት አስተላልፈዋል። በህመም ላይ የሰነበቱት ፍራንሲስ ወንበር ላይ ተቀምጠው በተወካያቸው በኩል ባስተላለፉት መልእክት ያለ እምነት ነፃነት፣ ያለ አስተሳሰብ ነፃነት እና ያለ ሀሳብን የመግለጽ ነፃነት እንደዚሁም የሌሎችን አመለካከት ከማክበር ውጭ ሰላም አይኖርም ብለዋል። የ88 ዓመቱ ፍራንሲስ አሳሳቢ ያሉትን ጸረ ሴማዊነትና የጋዛን አሳዛኝ ሁኔታ አውግዘዋል። በጋዛ ጦርነት ከመቀስቀሱ በፊት በ10 ሺዎች የሚቆጠሩ ምዕመናን በኢየሩሳሌም ትንሣኤን ለማክበር ይሰበሰቡ ነበር። ባለፈው ዓመት የታዳሚያን ቁጥር በከፍተኛ መጠን ቢቀንስም ዘንድሮ ከፍ ማለቱን የጀርመን ዜና አገልግሎት ዘግቧል። ሩሲያና ዩክሬን ትላንት ቅዳሜ ፕሬዝደንት ቭላዲሚር ፑቲን ያወጁትን የተናጠል የተኩስ አቁም በመጣስ እርስ በርስ ተወነጃጀሉ። የዩክሬን ፕሬዝደንት ቮሎዶሚር ዜሌንስኪ ፑቲን የተኩስ አቁም ቢያውጁም የሩሲያ ኃይሎች የሚፈጽሙትን ድብደባ ቀጥለዋል ብለዋል። የተኩስ አቁሙ በታወጀ በመጀመሪያዎቹ 6 ሰዓታት ውስጥ የሩሲያ ኃይሎች 387 ድብደባ መፈጸማቸውን ዜሌንስኪ ገልጸዋል። ዜሌንስኪ በኤክስ ባሰፈሩት ሌላ መልእክት ከእኩለ ሌሊት በኋላ ተጨማሪ 26 ጥቃቶች መፈጸማቸውን አስታውቀዋል። ዩክሬን ስልታዊ በሆነ መንገድ ለጥቃቶቹ ምላሽ እንደምትሰጥ ያስታወቁት ፕሬዝደንቱ ሩሲያ ራቅ ባሉ አካባቢዎች ጥቃት እየፈጸመች የተኩስ አቁሙ ተግባራዊ እንደሆነ ለማስመሰል ሞክራለች ሲሉ ወንጅለዋል። የሩሲያ መከላከያ ሚኒስቴር በበኩሉ የትንሣኤ የተኩስ አቁም ቢታወጅም የዩክሬን ወታደሮች በዶኔትስክ ግዛት በኩል ጥቃት ለመፈጸም ሞክረዋል በማለት ከሷል። ዩክሬን የሩሲያ ወታደሮች ይዞታዎችን 44 ጊዜ በከባድ መሳሪያ 900 ጊዜ በድሮኖች እንዳጠቃች የሩሲያ መከላከያ ሚኒስቴር አስታውቋል። የሩሲያ መከላከያ ሚኒስቴር ጥቃቶቹ ከሽፈዋል ቢልም ሰላማዊ ሰዎች መገደላቸውንና መቁሰላቸውን ይፋ አድርጓል። ይህ ዶይቼ ቬለ ነው። የእስራኤል ጦር በጋዛ 15 የሕክምና ባለሙያዎች የተገደሉበት ባለፈው ወር የተፈጸመ ጥቃት ላይ በተደረገ ምርመራ በርካታ ሙያዊ ስህተቶችና የትዕዛዝ ጥሰቶች መገኘታቸውን ይፋ አደረገ። ክስተቱ ሙሉ በሙሉ ሪፖርት እንዳልተደረገ በምርመራ እንደተደረሰበት ዛሬ እሁድ የገለጸው የእስራኤል ጦር ተጠያቂ ናቸው የተባሉትን ወታደራዊ አዛዥ የማባረር እቅድ እንዳለ አስታውቋል። በጥቃቱ 8 የቀይ ጨረቃ ባልደረቦች፣ 6 የሲቪል ሰዎች መከላከያ ሰራተኞችና የተባበሩት መንግስታት ባልደረባ በደቡባዊ ጋዛ በምትገኘው ራፋህ ቴል አልሱልጣን በተባለ አካባቢ በሚንቀሳቀሱ የእስራኤል ወታደሮች ተገለዋል። እስራኤል የሕክምና ባለሙያዎች የጫነው አምቡላንስ ላይ የሀገሪቱ ወታደሮች ተኩስ በከፈቱበት ቅጽበት ተሽከርካሪው የአደጋ ጊዜ ምልክት አልነበረውም ስትል አስተባብላ ነበር። ይሁንና በእስራኤል ወታደሮች ከተገደሉ የሕክምና ባለሙያዎች ከአንዱ የተገኘና
በተንቀሳቃሽ ስልክ የተቀረጸ ምስል የእስራኤልን አቋም የሚቃረን ማረጋገጫ ይፋ አድርጓል። ምስሉ የሕክምና ባለሙያዎች የጫነው አምቡላንስ በሌላ ጥቃት የተጎዳ አምቡላንስ ለመርዳት ሲቆም አንጸባራቂ መብራትና በግልጽ የሚታይ ምልክት ያለው እንደነበር አሳይቷል። 3 የሕክምና ባለሙያዎች ተረጋግተው ስጋት በማይፈጥር አኳኋን ጥቃት ወደ ተፈጸመበት ተሽከርካሪ ሲያመሩ ለ5 ደቂቃዎች የዘለቀ የተኩስ ሩምታ እንደወረደባቸው አሶሼትድ ፕሬስ ዘግቧል። የፍልስጤም ቀይ ጨረቃ ማህበር ኃላፊ የተገደሉት የሕክምና ባለሙያዎች ጥቃት የተፈጸመባቸው ከቅርብ ርቀት እንደሆነ ገልጸው ነበር። በተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ፎልከር ቱርክ ጥቃቱ እስከ የጦር ወንጀል ሊደርስ እንደሚችል ገልጸው አውግዘዋል። የእስራኤል ጦር በጉዳዩ ላይ በተደረገ ምርመራ በርካታ ሙያዊ ስህተቶች፣ የትዕዛዝ ጥሰቶችና ሪፖርቱን ሙሉ በሙሉ ሪፖርት አለማድረግ ጉድለቶች እንደነበሩ አምኗል። የዘፈቀደ ግድያ መሆኑን የሚጠቁም ማስረጃ እንዳልተገኘ የገለጸው የእስራኤል ጦር ከሟቾቹ መካከል 6ቱ የሐማስ አባላት ናቸው ብሏል። ከፍራንክፈርት አቅራቢያ በምትገኝ አነስተኛ ከተማ 2 ሰዎች ከተገደሉ በኋላ የጀርመን ፖሊስ ተጠርጣሪ በቁጥጥር ስር ለማዋል ከፍተኛ ዘመቻ ጀመረ። የጊሰን ከተማ ፖሊስ ባድ ናውሃይም በተባለች ከተማ ከአንድ መኖሪያ ቤት ደጃፍ 2 ሰዎች በጥይት መገደላቸውን አስታውቋል። ሟቾቹ ሁለቱም የቱርክ ዜግነት ያላቸው ሲሆን ዕድሜያቸው 59ና 28 ነበር። ፖሊስ ገዳይን በቁጥጥር ስር ለማዋል በሄሊኮፕተር የታገዘ አሰሳ እያደረገ ነው። በሺዎች የሚቆጠሩ አሜሪካውያን ፕሬዝደንት ዶናልድ ትራምፕና ፖሊሲዎቻቸውን በመቃወም ኒውዮርክና ዋሽንግተንን ጨምሮ በተለያዩ የሀገሪቱ ክፍሎች አደባባይ ወጡ። ትላንት ቅዳሜ አደባባይ የወጡት ሰልፈኞች ከፕሬዝደንቱ ጽህፈት ቤት ዋይት ሀውስ፣ ከቴስላ ተሽከርካሪዎች መሸጫ ደጃፍና በተለያዩ ከተሞች ማዕከላት በመሰብሰብ ተቃውሟቸውን አሰምተዋል። በኒውዮርክ ለተቃውሞ የወጡ ሰልፈኞች በአሜሪካ ንጉሥ አይኖርም እንዲሁም አምባገነንነትን ተቃውሞ የሚሉ መፈክሮች ይዘው መታየታቸውን የፈረንሳይ ዜና አገልግሎት ዘግቧል። በዋሽንግተን በአንጻሩ ተቃዋሚዎች ዶናልድ ትራምፕ የፍትህ ሂደትን ጨምሮ ለረዥም ጊዜ ክብር የተሰጣቸው ህገ መንግስታዊ ልማዶች ላይ ዶናልድ ትራምፕ የፈጠሩት ችግር እንዳሰጋቸው ገልጸዋል። በሰልፎቹ ዶናልድ ትራምፕ ህጋዊ ሰነድ የሌላቸው ስደተኞችን ለማባረር የጀመሩት ዘመቻም ከፍ